ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን የዕለተ ረቡዕ ነሐሴ 6 ቀን 2018 ዓ.ም ለዕለቱ የመረጥናቸው አዳዲስ ዓለም አቀፋዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቱርክ ለመውጣት ሚስጥራዊ ወታደራዊ አውሮፕላን መጠቀም የሸፈነው ድብቁ ኦፕሬሽን ተጋለጠ። በዚህ የደህንነት ማታለል ኦፕሬሽንም ትራምፕ የተሳፈሩበት የመጀመሪያው ኤርፎርስ ዋን አውሮፕላን በርካታ ጋዜጠኞችንና የዋይት ሃውስ ከፍተኛ ባልደረቦችን አሳፍሮ ወደ ብሪታንያ በመብረር እንደ ማታለያ አገልግሏል ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። የኢራኑ የበላይ መሪ ሙጅተባ ኻሜኒ በወታደራዊና በደህንነት ተቋማት ከፍተኛ አመራሮች ላይ አጠቃላይ የመዋቅርና የሰው ኃይል ሽግሽግ ማድረጋቸው ተነገረ። በዚህም በመሪው አዛዥነት ከተካሄደው የቁልፍ አመራሮች ሹመት መካከል አሊ አብዱላሂ የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ሲሾሙ፣ የቀድሞ የሀገር ውስጥ ጉዳይ ሚኒስትር አህመድ ቫሂዲ ደግሞ የእስላማዊ አብዮታዊ ዘብ ዋና አዛዥ ሆነው ተሰይመዋል። የምትሰሙት መረጃችን ነው። በአሜሪካ አደራዳሪነት በሊባኖስና በእስራኤል መካከል በሮም ሲካሄድ የነበረው ሰባተኛው ዙር የሰላም ድርድር ያለ ምንም ውጤት ከተቋረጠ በኋላ የእስራኤል ጦር በደቡብ ሊባኖስ የድንበር ቀጠናዎች አዳዲስ ወታደራዊ መንገዶችንና ቋሚ የመከላከያ ምሽጎችን በመገንባት ላይ መሆኑ ተሰማ። በሌላ በኩል የአሜሪካው መከላከያ ሚኒስቴር የመከላከያ አምራች ኩባንያዎች የጦር መሳሪያ ምርታቸውንና የማስረከቢያ ፍጥነታቸውን በከፍተኛ ሁኔታ ለማፋጠን የሚያስችላቸውን ዝርዝር እቅድ በ21 ቀናት ውስጥ እንዲያስረክቡ ቀነ ገደብ አስቀምጧል። በዝርዝር ይዘነዋል። የኢራን የጦርነት ማብቂያ ድርድር አዲስ እንቅፋት በገጠመው በዚህ ወቅት በቁልፍ የባህር ንግድ መስመሮች ላይ የተፈጸሙ አዳዲስ ጥቃቶች ቀጠናውን ወደ አዲስ ውጥረት ከተውታል። በሌላ በኩል በኢራቅ የኩርዲስታን ክልል በሚገኝ የኢራን ኩርድ ተቃዋሚ ቡድን የስልጠና ካምፕ ላይ ከባድ የሮኬት ጥቃት መፈጸሙ ተነግሯል። በዝርዝር የምትሰሙት መረጃችን ነው። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ዓለም አቀፍ መረጃዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። ፕሬዝዳንት ዶናልድ ትራምፕ ከቱርክ ለመውጣት ሚስጥራዊ ወታደራዊ ኦፕሬሽን መጠቀም የሸፈነው ድብቁ ኦፕሬሽን ይፋ ሆነ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በቱርክ አንካራ ከተካሄደው የኔቶ የመሪዎች ጉባኤ በኋላ ከኢራን ተሰንዝሯል በተባለ አጣዳፊ የግድያ ዛቻ ምክንያት በከፍተኛ ሚስጥር ወታደራዊ አውሮፕላን ተሳፍረው ከሀገሪቱ መውጣታቸው ተዘግቧል። ዋሽንግተን ፖስት የወታደራዊና የደህንነት ምንጮችን ጠቅሶ እንደዘገበው ፕሬዝዳንቱ በመጀመሪያ በቴሌቪዥን ካሜራዎች ፊት የተለመደውን ኤርፎርስ ዋን ፕሬዝዳንታዊ አውሮፕላን ላይ ተሳፍረው በሩ ቢዘጋም ከአፍታ ቆይታ በኋላ ግን የስጋና ምግብ ማቀነባበሪያ ተሽከርካሪ በመጠቀም በአውሮፕላኑ የጓሮ በር በሚስጥር ወርደው አቅራቢያቸው ወደ ነበረችው አነስተኛ ሲ-32ኤ ወታደራዊ አውሮፕላን ተዛውረዋል ተብሏል። በዚህ የደህንነት ማታለል ኦፕሬሽንም ትራምፕ የተሳፈሩበት የመጀመሪያው ኤርፎርስ ዋን አውሮፕላን በርካታ ጋዜጠኞችንና የዋይት ሃውስ ከፍተኛ ባልደረቦችን አሳፍሮ ወደ ብሪታንያ በመብረር እንደ ማታለያ አገልግሏል ተብሏል። በአውሮፕላኑ ውስጥ የነበሩት ጋዜጠኞችና አብረዋቸው የተጓዙት ሰዎችም ፕሬዝዳንቱ አብረው እንዳሉ ያመኑ የነበረ ሲሆን የጉዞ መስኮቶችም በደህንነት ምክንያት ተዘግተው እንዲቆዩ ተደርገዋል። የአሜሪካ የደህንነትና የወታደራዊ ከፍተኛ ባለስልጣናትም ይህንን ያልተለመደ አሰራር የተገበሩት ደግሞ ከቱርክ አጎራባች ከሆነችው ኢራን በኩል አስተማማኝ የሆነ የስጋት መረጃ በመድረሱ ምክንያት እንደሆነ ተገልጿል። ፕሬዝዳንት ትራምፕ በበኩላቸው በኋላ ላይ ለጋዜጠኞች በሰጡት አስተያየት የደህንነት አካላት በተፈጠረው ከፍተኛ የስጋት ሁኔታ ምክንያት በሌላ ወታደራዊ አውሮፕላን እንዲሳፈር ውሳኔ ማስተላለፋቸውንና እሳቸውንም መመሪያውን መከተላቸውን አረጋግጠዋል።
የኢራኑ የበላይ መሪ የሀገሪቱን የወታደራዊና የደህንነት አመራር መዋቅር እንደገና ማዋቀራቸው ተነገረ። የኢራኑ የበላይ መሪ ሙጅተባ ኻሜኒ በወታደራዊና በደህንነት ተቋማት ከፍተኛ አመራሮች ላይ አጠቃላይ የመዋቅርና የሰው ኃይል ሽግሽግ ማድረጋቸውን ተከትሎ በሀገሪቱ የሚገኙ አክራሪ የፖለቲካ ወገኖችም እርምጃውን በማወደስ ላይ ይገኛሉ። አክራሪዎቹ እንደገለጹት ከሆነ ደግሞ ይህ ውሳኔ የሀገሪቱን የመከላከያ ሰራዊት ከመከላከል ወደ ተሻለ የፊት ለፊት የማጥቃት ቁመና የሚሸጋገር ነው ሲሉ መግለጻቸውንም ኢራን ኢንተርናሽናል ዘግቧል። በቅርቡ ከተካሄደው የቁልፍ አመራሮች ሹመት መካከልም አሊ አብዱላሂ የጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ሲሾሙ፣ የቀድሞ የሀገር ውስጥ ጉዳይ ሚኒስትር አህመድ ቫሂዲ ደግሞ የእስላማዊ አብዮታዊ ዘብ ዋና አዛዥ ሆነው ተሰይመዋል። በተጨማሪም ሁሴን ታኢብ ደግሞ የባሲጅ ፓራ ሚሊተሪ ኃይል አዛዥ፣ ሙህሴን ረዛኢ እንዲሁ በብሔራዊ ደህንነት ከፍተኛ ምክር ቤት ውስጥ ቁልፍ ኃላፊነት ተሰጥቷቸዋል። ከሹመቱ ባሻገር ሙጅተባ ኻሜኒ የጦር ኃይሎች ጠቅላይ መምሪያና የሃታም አልአንቢያ የኦፕሬሽን እዝም እንዲዋሃዱ ትዕዛዝ ማስተላለፋቸው ተሰምቷል። ይህ የመዋቅር ውህደት ደግሞ በጦርነት ጊዜ የትዕዛዝ ሰንሰለቱን በማሳጠር ፈጣንና የተቀናጀ የማጥቃት እርምጃ ለመውሰድ ያስችላልም ተብሏል። የቴህራን የፖለቲካ ተንታኞች እንደሚሉት ከሆነ ደግሞ አዲሱ የሀገሪቱ አመራር የወሰደው ይህ እርምጃ ለዋሽንግተንና ለምዕራባውያን ሀገራት ግልጽ መልእክት ያስተላለፈ ሲሆን ኢራን ወደፊት በሚኖሩ ማንኛቸውም ቀጠናዊ ግጭቶች ውስጥ የበለጠ ጠንካራና አጥቂ ወታደራዊ አቋም እንድትከተል ማሳያ ነው ተብሏል። የእስራኤል ጦር በደቡብ ሊባኖስ ወታደራዊ ምሽጎችንና አዳዲስ መንገዶችን በመገንባት ላይ መሆኑ ተገለጸ። በዩናይትድ ስቴትስ አደራዳሪነት በሊባኖስና በእስራኤል መካከል በሮም ሲካሄድ የነበረው 7ኛው ዙር የሰላም ድርድር ያለምንም አዎንታዊ ውጤት ከተቋረጠ በኋላ የእስራኤል ጦር በደቡብ ሊባኖስ የድንበር ቀጠናዎች አዳዲስ ወታደራዊ መንገዶችንና ቋሚ የመከላከያ ምሽጎችን በመገንባት ላይ መሆኑ ተረጋግጧል። የሊባኖስ ባለስልጣናት እንደሚሉት ከሆነ ደግሞ ሊባኖስ በሮም ድርድር ወቅት ላቀረበቻቸው የሰላምና የጦር ማውጣት ጥያቄዎች ከእስራኤል በኩል ምንም አይነት አዎንታዊ ምላሽ አልተሰጠም ሲሉ ወቅሰዋል። በዚህም እስራኤል ለድርድሩ ትኩረት ሳትሰጥ ጊዜ ለማሳለፍ እየሰራች እንደሆነ የተገለጸ ሲሆን ይህም ደግሞ የሰላም ሂደቱን ሙሉ በሙሉ አደጋ ላይ ጥሎታል ተብሏል። በአሁኑ ወቅትም በእስራኤል ቁጥጥር ስር ባሉ የደቡብ ሊባኖስ ኮረብታዎችና ድንበር አካባቢዎች ከ20 በላይ የሚሆኑ ከባድ ማሽነሪዎችና ዶዘሮች ተሰማርተው አዳዲስ ወታደራዊ መንገዶችንና የመከላከያ ቦታዎችን በመገንባት ላይ ይገኛሉ ተብሏል። የሊባኖስ ወታደራዊ ምንጮች እንደሚሉት ከሆነ ደግሞ በእነዚህ አስቸጋሪ አለታማ ቦታዎች ላይ እየተካሄደ ያለው መጠነ ሰፊ የኮንክሪትና የመንገድ ግንባታ እስራኤል ከአካባቢው በፍጥነት የመውጣት ፍላጎት እንደሌላት እንዲሁም ለረጅም ጊዜ ለመቆየት እቅድ እንዳላት ግልጽ ማሳያ ነው ብለዋል። በተጨማሪም እስራኤል በያዘቻቸው ስትራቴጂካዊ ቦታዎች ላይ ድሮኖችን፣ ሮኬቶችንና ዘመናዊ የኤሌክትሮኒክስ ቁጥጥር ስርዓቶችን በመጠቀም ቀጠናውን በከፍተኛ ደረጃ እየተቆጣጠረች ይገኛል የተባለው። ይህ በእንዲህ እንዳለ ታዲያ ከዚህ ቀደም በደረሰው ማዕቀፍ መሰረት እስራኤል ደረጃ በደረጃ ሰራዊቷን ልታወጣና በቦታው ደግሞ የሊባኖስ ሀገራዊ ጦር ሊሰማራ ስምምነት ተደርጎ የነበረ ቢሆንም የእስራኤል አዲሱ ምሽግ የመገንባት እንቅስቃሴ ግን ቀጠናውን ወደ አዲሱ ውጥረት ሊከተው እንደሚችልም ስጋትን ቀስቅሷል። ፔንታጎን የጦር መሳሪያ አምራች ኩባንያዎች ምርትን በከፍተኛ ሁኔታ የሚያፋጥኑበትን እቅድ በ21 ቀናት ውስጥ እንዲያቀርቡ አዘዘ። የአሜሪካው መከላከያ ሚኒስቴር ፔንታጎን የመከላከያ አምራች ኩባንያዎች የጦር መሳሪያ ምርታቸውንና የማስረከቢያ ፍጥነታቸውን በከፍተኛ ሁኔታ ለማፋጠን የሚያስችላቸውን ዝርዝር እቅድ በ21 ቀናት ውስጥ እንዲያስረክቡ ቀነ ገደብ አስቀምጧል። ይህ አጣዳፊ መመሪያ የወጣው ደግሞ ከኢራን ጋር እየተካሄደ ባለው ግጭት ምክንያት እንደ ፓትሪዮትና ታድ ያሉ የመከላከያ ሚሳኤል ክምችቶች በከፍተኛ ሁኔታ በመቀነሳቸው እንደሆነ ተገልጿል።
በዚህም የሀገሪቱ ምክትል መከላከያ ሚኒስትር ስቲቭ ፋይንበርግ ለኢንዱስትሪ መሪዎች በላኩት ደብዳቤ አምራቾች በአስቸኳይ ምርት የሚያፋጥኑበትን እቅድ ማቅረብ እንዳለባቸው ገልጸዋል። ምክትል ሚኒስትሩ አክለውም ዓመታት የሚወስዱ የልማት ሂደቶች አሁን ላይ ተቀባይነት የላቸውም ሲሉ ማሳሰባቸውንም ዲፌንስ ኒውስ ዘግቧል። በተጨማሪም የፔንታጎን ቃል አቀባይ ሾን ፓርኔል በበኩላቸው ይህ አሰራር ከኢንዱስትሪዎች ጋር ተቀናጅቶ የወታደራዊ አቅምን የማጠናከር ቀጣይነት ያለው ጥረት አካል ነው ሲሉ ተናግረዋል። በኤርቢል አቅራቢያ በሚገኝ የኢራን ኩርድ ተቃዋሚዎች ካምፕ ላይ የሮኬት ጥቃት ተፈጸመ። የኢራን ኩርድ ተቃዋሚ ቡድን የስልጠና ካምፕ ላይ የሮኬት ጥቃት መፈጸሙን የክልሉ የጸጥታ ምንጮችን ጠቅሶ ሮይተርስ ዘግቧል። ጥቃቱ የተሰነዘረው ደግሞ ከኤርቢል ከተማ በስተሰሜን ምስራቅ አቅጣጫ በሚገኝ ስልታዊ የስልጠና ማዕከል ላይ ነው። የጸጥታ አካላት ለጥቃቱ ቀጥታ ተጠያቂ ያደረጉት ደግሞ የኢራን መንግስትን ሲሆን ጥቃቱ ከመፈጸሙ አስቀድሞ በቦታው የነበሩ ታጣቂዎችና አባላት አካባቢውን ለቀው በመውጣታቸው ምክንያት ምንም አይነት የሰው ሕይወት ማለፍ ወይንም ደግሞ የአካል ጉዳት አለመመዝገቡ ተረጋግጧል። ታጣቂዎቹ ጥቃቱ ሊፈጸም እንደሚችል አስቀድመው ያገኙት የደህንነት መረጃ ለተጎጂዎች አለመኖር ዋና ምክንያት ሳይሆን እንዳልቀረም ተነግሯል። ይህ አጋጣሚ ደግሞ በኢራንና በኢራቅ ኩርዲስታን ክልል መሸሸጊያ ባደረጉ የኩርድ ተቃዋሚ ቡድኖች መካከል ለዓመታት የቆየውን ድንበር ተሻጋሪ ውጥረት አዲስ ምዕራፍ ላይ ያደረሰው ነው ተብሏል። ቴህራንም በበኩሏ እነዚህ ቡድኖች በሀገር ውስጥ ረብሻን ያነሳሳሉ ስትል የምትከሳቸው ሲሆን ከዚህ ቀደምም በተመሳሳይ መልኩ በሰሜን ኢራቅ በሚገኙ የመሸሸጊያ ካምፖቻቸው ላይ ተደጋጋሚ የድሮንና የሮኬት ጥቃቶችን ስታካሄድ ቆይታለች። ጥቃቱ በተፈጸመበት በኤርቢል ዙሪያ ያለው የጸጥታ ሁኔታ አሁን ከፍተኛ ስጋት ያለበት ሲሆን የኢራቅ ማዕከላዊ መንግስትም ሆነ የኩርዲስታን ክልላዊ መንግስት በሰጡት ምላሽና በቀጣይ የቴህራን እርምጃዎች ምክንያት ያለው ፖለቲካዊና የደህንነት ውጥረት ሊባባስ እንደሚችል ተገምቷል። ቀጥለናል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በኢራን የጦርነት ድርድር ዙሪያ አዲስ ውጥረት መንገሱን ተከትሎ በባህር ትራንስፖርት መርከቦች ላይ አዳዲስ ጥቃቶች ተፈጸሙ። የኢራን የጦርነት ማብቂያ ድርድር አዲስ እንቅፋት በገጠመው በዚህ ወቅት በቁልፍ የባህር ንግድ መስመሮች ላይ የተፈጸሙ አዳዲስ ጥቃቶች ቀጠናውን ወደ አዲስ ውጥረት ከተውታል። በኦማን ባህረ ሰላጤና በባብ አልመንደብ ወሽመጥ አቅራቢያ የተፈጸሙት እነዚህ ጥቃቶችም የዓለም አቀፍ የነዳጅ ማጓጓዣ መስመሮች ደህንነት ላይ ከባድ አደጋን ደቅነዋል። የየመኑ ሁቲ አማጽያንን በቀይ ባህር ደቡባዊ መግቢያ በምትገኝ የግብጽ የጭነት መርከብ ላይ በሰነዘሩት የሮኬት ጥቃት 4 የመርከቧ ሰራተኞች መገደላቸውን የየመን ትራንስፖርት ሚኒስትር አስታውቋል። በሌላ በኩል የአሜሪካው ጦር ማዕከላዊ እዝም የፓናማ ባንዲራ የያዘች የጭነት መርከብ ወደ ኢራን ወደቦች ጣለውን የባህር ከበባ ጥሳለች በሚል የአሜሪካ ጦር ሄሊኮፕተር ሚሳኤሎችን በመተኮስ የመርከቧን መሪ ማሰናከሉን ገልጿል። ከቴህራን በኩል የሚደመጡት መግለጫዎች ደግሞ የተካረሩ ከመሆናቸውም በላይ አሜሪካ የታገዱ የኢራን ሀብቶችን የመልቀቅና በቀጠናው ያሉ ግጭቶችን የማቆም ቅድመ ሁኔታዎችን ካልተቀበለች ወሳኙ የሆርሙዝ ሰርጥ ክፍት እንደማይሆን አስታውቀዋል። ይህ በባህር ንግድ መስመሮች ላይ የተከሰተው አዲስ ወታደራዊ ግጭትና በዲፕሎማሲው በኩል የተፈጠረው ውጥረት ደግሞ በዓለም አቀፍ የነዳጅ ገበያ ላይ ወዲያውኑ ተጽዕኖ ያሳደረ ሲሆን የብሬንት ድፍድፍ ነዳጅ ዋጋም በ1.4 በመቶ ጭማሪ አሳይቷል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለሰዓቱ ያዝንላችሁ ዓለም አቀፍ ዜናዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዓለም አቀፍ ዜናዎችን ለማግኘት ታዲያ ገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።